የተለያየ ቦታ ላይ የምትኖሩ ሰዎች አላችሁ። ውሸተኛ ሰው አጠገባችሁ ኖሮ ውሸተኛ በውሸት ምክንያት ጠብ ውስጥ የገባችሁ፣ በዚህ ምክንያት ችግር ውስጥ ያላችሁ ሰዎች፣ ለመስማማት ያቃታችሁ ብትሄዱበት ፍርድ ቤት እየሄዳችሁ ያላችሁ፣ ወይም ደግሞ እንደዛ ሰውዬ አላካፍልም አለኝ ብሎ ኢየሱስ ጋር እንደመጣው ሰው ስስታም ሰውዬ እኮ ቤት ውስጥ ገጥሞት ነው። ወንድምየው ነው እንግዲህ ወንድሙን ነው አካፍለኝ እያለ ያለው። ስለዚህ እንዴት ነው የምትፈቱት? እንዴትስ ነው ልትፈቱት ያቃታችሁ እየፈለጋችሁ ያላችሁት? ሌላው ሁሉ ጊዜ ይነቅፈኛል። በቃ ለኔ የሚነቅፍበት መንገድ ልክ አይደል። በሰው ፊት ነው የሚያዋርደኝ። ስተቴን በሰው ሁሉ ፊት እናቱ አሉ ዘመዶቼ ባሉበት ፈለፊት ስተቴን ይናገራል። እኔን ሊያርም የሚፈልግበት መንገድ በጣም ያናደኛል። በዛ ምክንያት አዝኛለሁ። በዛ ምክንያት ጠባለ። ስለዚህ ስተትን ለማረም ሰዎች የሚሄዱበት መንገድ፣ ሰዎችን ስተታቸውን ለማረም የሚናገሩበት ነገር፣ የሚያደርጓቸው እንቅስቃሴዎችና አክሽኖች በጣም ብዙ ጠቦችን ይፈጥራሉ፣ ብዙ ችግሮችን ይፈጥራሉ። ስለዚህ ለአለመስማማት እንቅፋት የሆኑ ሰው ተስማምቶ እንዳይኖር አብሮ እንዳይኖር እንቅፋት የሆኑት ነገሮች በቃ እነዚህ ናቸው። ስለዚህ ሰውን ለመንቀፍ ሰውን ለማስተካከል ሲያስብ የምትናገሩበት ነገር ፍቅር የጎደለው መሆን የለበትም። ስለዚህ ሰዎችን ለመንቀፍ ስታስቡ ፍቅር አልባ የሆነ ነቀፋ የምታደርጉ ከሆነ ቤታችሁን በዘላቂነት አደጋ ውስጥ፣ ግጭት ውስጥ ሊጥለው ይችላል። ምክንያቱም አንዱን ዲስሪስፔክት አድርጎት ዲስካሬጅ አድርጎት በጣም እየጎዳው፣ ከዚህ ሁሉ ጊዜ ያንን ሰው ለመንቀፍ ብቻ የምንጠቀም ከሆነ ሰው አለ የለም ሳንል ቦታ ሳንመርጥ፣ በተለይ ወንድሞች በጣም ብታስቡበት በጣም ጥሩ። እህቶችም አሉ አልፎ አልፎ። ግን ወንድሞች እህቶቻችሁን ወይ ሚስቶቻችሁን የኔ የምትሏቸውን አቅፋችሁ ልጆች የሰጧችሁን ሰዎች የምትነቅፉበትን ወይም ደግሞ ለማረም የምትሄዱበትን መንገድ በደንብ ማየት ያስፈልጋል። ምክንያቱም የሄዳችሁበት ርቀት ሰው በዛ ልክ አዋርዳችሁ፣ ሰው በዛ ልክ አንጓጣችሁ፣ ሰው በዛ ልክ ዲስካሬጅ አድርጋችሁ ከዛ ቀጣዩ ህይወታችሁ ደስተኛና ሰላማዊ ይሆናል ብሎ መጠበቃችሁ ምስኪንነታችሁን ነው የሚያሳየው። ምክንያቱም እንደዛ ትሪት ያደረጋችሁት ሰው ነው። እግዚአብሔር እንኳን ፈጣሪው እንኳን ሰውን እንደዚህ ትሪት አያደርገው። በድሎታል፣ ኃጢአት ሰርቷል፣ ከእግዚአብሔር ሐሳብ ርቋል። በዚህ መንገድ እግዚአብሔር ሰዎችን ትሪት አያደርግም። መጽሐፍ ቅዱስ ላይ በጣም ብዙ ችግር የነበረባቸው አብያተ ክርስቲያናት አሉ። እዚህ ውስጥ ቅዱስ ነው መጽሐፉ። እዚህ ቅዱስ መጽሐፍ ውስጥ በጣም እርኩስ የሆኑ ሰዎች ነበሩ። እነዛ እርኩስ የሆኑትን የቆሮንቶስ ሰዎች እንደ ያ ሁሉ መዓትና ችግር የአባቱን ሚስት አግብቶ በጣም ብዙ ርኩሰት፣ ለጣዖት የተሰዋ የሚበላበት ትልልቅ ጠቦች፣ የቤተሰብ ችግር፣ በጣም ብዙ መከራና ችግር ያለበትን ቤተ ክርስቲያን ትሪት ሲያደርግ የተቀደሳችሁ ብሎ ነው የሚጀምረው። ቅዱሳን እያለ ነው የሚናገረው። መጀመሪያ ትሪት ያደርጋል። ሰውን እንኳን ለመገሰጽ የሚሄድበት መንገድ መጽሐፍ ቅዱስ በጣም የተዋበ ነው። ስለዚህ እርስ በርሳችሁ ስትነቃቀፉ በጣም ጥንቃቄ ማድረግ አለባችሁ። ማለት አለመስማማታችሁን የሚጨምረው ስለሆነ ማለት ነው። ባለመስማማት ላይ አለመስማማት ለመጨመር ካልሆነ ይሄ ጉዳይ አይጠቅማችሁ። በችግራችሁ ላይ ችግር ለመደረብ ካልሆነ ትሪት የምትደራረጉበት መንገድ አይጠቅማችሁ። አንዱን እያዋረደው፣ አንዱን እየሰደበው፣ አንዱን እየነቀፈው፣ አንዱን እየበደለው፣ አንዱን እንደፈለገ እየተናገረው ቀጣይ ህይወቴ ጥሩ ይሆናል ብሎ ማሰብ ትክክል አይደለም። ስትነቃቀፉም ፍቅር አልባ መሆን የለበትም። እርስ በርስ ስትነጋገሩም ጥንቃቄ ያስፈልገዋል። አንዳችሁን በጥንቃቄ እንድታስቡ እንድታዩ ያስፈልጋል። ሌላው ግጭትን የሚፈጥረውና ደግሞ አለመስማማትን ቤታችን ውስጥ የሚያመጣው ነገር ሊያታልለኝ እንደሚፈልግ አውቃለሁ። አንዳንድ ሰው በጣም እርግጠኛ ይሆናል። አንተ አልገባህም፣ እያታለለ ነው። ሲስቅ እውነቱን መስሎ ነው፣ ሲያለቅስ እውነቱን መስሎ ነው፣ እውነቷን መስሎ ነው። እሷ ውሸቷን ነው፣ በእንባዋ እየሸነገለች ነው፣ እያታለለች ነው። ምስኪን ትመስላለች፣ ምስኪን ይመስላል ይባላል። ስለዚህ አንዱ ግጭቶችን ከራሚ የሚያደርጋቸው ቤታችን ውስጥ ሊያታልለኝ እንደሚፈልጋው አሁንም እያታለለኝ ነው፣ አሁንም እያጭበረበረኝ ነው። ትናንትና ምን እንደዚህ ነበር ያለኝ። አንዳንድ ሰው ሲስተሙንም ንግግሩን ለዛውን ራሱ ሳይቀይር በድግግሞሽ ህይወት ውስጥ የሚመላለስ አለ። በነገራችን ላይ እንደዚህ አይነት የማታለል ህይወት ተለማምዳችሁ በዚህ በማታለል ህይወት ውስጥ ሰዎችን ሽማግሌ በማታለል፣ ፓስተሮቹን በማታለል፣ ቄሱን በማታለል፣ ውስጣሱን በማታለል፣ አባቶችን በማታለል፣ ሴቶችን ሁሉን በማታለል የተካናችሁ ሰዎች ይሄ ጥበብ አይደለም። በነገራችን ላይ የሰብዕና ችግር ነው፣ በሽታ ነው፣ መታከም ያለባችሁ ችግር ነው። ለዚህ ነው አንዳንድ ሰዎች ለእርቅም ለመስማማትም ፈቃደኛ የማይሆኑት፣ እያታለለ ነው። ምክንያቱም ይደጋግሙታል። አንድ ችግርን በጣም የምትደጋግሙ፣ ውሸታችሁን በጣም የምትደጋግሙ ሰዎች ከዚህ ውሸት ውስጥ፣ ከዚህ ችግር ውስጥ፣ ከዚህ ውጣ ወረድ ውስጥ፣ ከዚህ ካላችሁበት መከራ ውስጥ መውጣት ከፈለጋችሁ ዕውቀታችሁን አስተካክሉ፣ አይምሮአችሁን አስተካክሉ፣ አይምሮአችሁን ታከሙት። በስነ ስርዓት ቁጭ በሉና ቴራፒ ውሰዱ፣ ተማሩ፣ የእግዚአብሔርን ሐሳብ ለመረዳት ሞክሩ። አለበለዚያ አትወጡም።
ዛሬ አልቅሳችሁ ውሸታችሁን አድሚት ስላደረጋችሁ ነገ ከውሸት ትወጣላችሁ ማለት አይደለም። ይሄ የሰበእና ችግር ነው። በሰዎችን እየዋሹ እያታለሉ እንደገናም ደግሞ እያሳመኑ መኖርን ልማድ ያደረጉ ሰዎች ህይወት አንዱ ይሄ ኖርማል ነው ለነሱ። ይሄ በሽታ እንደሆነ ግን ሕክምና የሚፈልግ ምናልባት እንደ እድል ሆኖ ደሃ ሀገር ሆነን ነው እንጂ ሌላ ሀገር ቢሆን ቢጃማችሁን ወይ ሽርጣችሁን ለብሳችሁ መርፌ እየተወጋችሁ ኪኒን እየተሰጣችሁ ከቤተሰብ ተለይታችሁ ሪሃብ ሴንተር ነበር የምትቀመጡት እናንተ ውሸታሞች። ግን እዚህ እየነዳችሁ ነው። እዚህ ግን ትምህርት ቤት ልጆች ታደርሳላችሁ እያጭበረበራችሁ። ሐኪም ቤት የሚሄድ በሽታ ነው። ልብሳችሁን አውልቃችሁ ባዶ እግራችሁ ስላልሮጣችሁ ጤነኛ አይደላችሁ። የበሽታው ጥግ አንዳንድ ሰው ውሸቱ በሽታ አይመስለውም። ሰዎችን እያታለሉ መኖር በሽታ አይመስለውም። ለዚህ ነው አንዳንድ ሰዎች ለዚህ እርግጠኛ ነኝ እያታለለ ነው ይላሉ። በደም ፋቅ ሲደረግ እውነት ነው። ሰዎቹ በጣም በተደጋጋሚ በውሸት የተካኑ ናቸው። ምክንያቱም በሽማግሌ ፊት አልቅሰው ሽማግሌዎቹ ዞር ሲሉ ምን አባቱ ይሄን ሰው የሸወድኩት እያሉ ለራሳቸው እየነገሩ ስለሆነ ይሄ ጥበብ አይደለም፣ ይሄ ህመም ነው። ታከሙ። ሐኪም ቤት ሂዱና በደም ባለሙያዎችን ጠይቁ። ስም ያለው በሽታ ነው። ብትታከሙ መርፌ ምናምን ካለው ብትወስዱ፣ ኪኒን ካለው ብትውጡ፣ ቀጭኗን፣ ትንሿን፣ ቀዩን፣ ሰማያዊዋንም ያላችሁ በስነ ስርዓት በሰዓት የሚዋጥ ነገር ካለ ብትወስዱ፣ ቴራፒ ካለ ብትንቀሳቀሱና እንደዚህ አይነት ነገር ብታደርጉ በጣም ጥሩ። አለበዛ አይሆንም። በቃ መታመማችሁን ሳታውቁ እንደ ታመማችሁ ኖራችሁ መቃብር ትገባላችሁ። ሰዎችን እንደዚህ በዚህ ልክ አይምሯቸውን እያበላሻችሁ መኖር ተገቢ አይደለም። ባሎቹ ነው፣ ሚስቶቹ ነው፣ እርስ በርስ ወንድምና እህቱ ነው፣ ማንም ሆኖ ይሄን ብታደርጉ በጣም ጥሩ ነው። ውሸታሞች ይሄን አድርጉ። ምክንያቱም የእናንተ ውሸት ለእርቅ በጣም አስቸጋሪ ስለሆነ እያታለላችሁ የምትኖሩ ሰዎች የተካናችሁ ሰዎች ስለሆናችሁ ለሽምግልና አስቸጋሪ ነው የምትሆኑት። ሌላው አንዳንድ ሰዎች ችግሮች በጣም እየተባባሱ የሚመጡባቸው ምክንያቶች ያን ያደረገው እኔን ለማዋረድ ነው የሚሉ ሰዎች አሉ። እኔን ለማዋረድ እኔን ለማሳነስ ብሎ ነው፣ በሰው ፊት ይሄን ለማድረግ ብሎ ነው ይሄን ያደረገው። ግጭቶች ያባብሳሉ። ስለዚህ አንዳንድ ሰዎች ተናደው የሚያደርጉት ነገር ባላቸውን ወይ ሚስታቸውን የተበቀሉ መስሏቸው የሚያደርጓቸው ነገሮች ቤታቸውን የጥልቅ ይዞት እንደሚሄድ ማወቅ አለባቸው። እነዚህን የመሳሰሉ ግጭቶቻችን ቤታችን እንዲከርሙ እንቅፋት ተስማምቶ ለመኖር እንቅፋት የሚሆኑ ነገሮች ስለሆኑ እነዚህ እንቅፋቶችን አስወግዱ። ሚስቶቻችሁን ትሪት የምታደርጉበትን መንገድ አስወግዱ። ተናድጄን ነው አናዳኝ ነው የሚለውንም ተወት ለማድረግ ሞክሉ። ውሸት ስለዋሸኝ ነው የሚለውንም ተውት። ምክንያቱም ሰው ዘመኑን በሙሉ ውሸታም አይሆንም። ከውሸት ሁላችንም ዋሽተን እናውቃለን። ውሸት ያው እንትን አይደለም፣ ቆዳ አይደለም፣ የሚቀየር ነው። እውቀት ሲገባብን ሐሳባችን ይቀየራል። ሐሳባችን ሲቀየር ድርጊታችንም፣ ኑሯችንም፣ ህይወታችንም ይቀየራል። ስለዚህ ይሄንን ማሰብ በጣም ያስፈልጋል። ስለዚህ ግጭቶች ቤታችን ውስጥ ተስማምተን እንዳንኖር ምክንያት ከሚሆኑ ነገሮች መካከል የተወሰኑትን ያነሳሁት። እንግዲህ እነዚህን መሰል ጉዳዮች በምን መንገድ ነው ታዲያ የምንፈታው? ፓስተር ቸሪ እቺ ልንገራችሁ። ግጭቶች አሉ ቤታችን ውስጥ። አዎ። የሚያነካኩን ነገሮች አሉ። አዎ። ውሸቶች አሉ። አዎ። ንዴቶች አሉ። የሚያበሳጩ ተግባሮች አሉ። አዎ። ንቀቶች አሉ። አዎ። ስድድቦች አሉ። አዎ። እነዚህ ነገሮች በምን መንገድ ነው የምንፈታቸው? እኔ ባይሆኑ ደስ ይለኛል። እነዚህ ነገሮች ቤታችን ውስጥ ባይኖሩ፣ ባል ሚስትን፣ ሚስት ባልን ባይንቅ፣ ባል ሚስት ባልን ባትዋሽ፣ ባል ሚስት ደግሞ በባሉ ባይናደድ በጣም ደስ ከሚላቸው ሰዎች መካከል አንዱ ነኝ። ግን ዞሮ በምድር ላይ እስካለን ድረስ እኛ እንኳን ባንሆን ምንውልበት ቦታ የሚሰጠን ነገር አለ። ምንሰማው ነገር፣ ምናየው ነገር፣ በየቀኑ በህይወታችን ውስጥ የሚመጡ በጣም በርካታ ነገሮች አሉ። እነዛ ሁሉ ተጽዕኖ ያደርጉብንና እነዚህ ችግሮች ውስጥ ልንገባ እንችላለን። ስለዚህ ምንድን ነው የምናደርገው? እንዴት ነው የምንፈታው ያልን እንደሆነ የተወሰነ ጥቅስ ልስጣችሁ። ምሳሌ ምዕራፍ 19:11 ላይ ሰውን ጠቢብ አእምሮ ከቁጣ ያዘገየዋል ይላል። አንድን ሰው ጠቢብ አእምሮ ሲያገኝ ማለት ዕውቀት ሲያገኝ ከቁጣ ያስጥለዋል፣ ለበደለኛውም ይቅር ይል ዘንድ ክብር ይሆንለታል ይላል። አያችሁ፣ ዕውቀት ስታገኙ፣ አይምሮአችሁ ሲታደስ፣ በእግዚአብሔር ቃል እውነት ስትቃኙ የመጀመሪያው ነገር ቁጣችሁን ያዘገይላችኋል። ስታቁ ብዙ ጊዜ በጣም የምንቆጣ ሰዎች በዛ ጉዳይ ላይ ያለን ዕውቀትን ነው የሚያንጸባርቀው። በነገራችን ላይ ባወቅን ጊዜ፣ አንዳንድ ጉዳዮች በተረዳን ጊዜ፣ ተፈጥሮውን ባየን ጊዜ፣ ጉዳዩን በገባን ጊዜ፣ በጉዳዩ ላይ የሆነች ግንዛቤ ባገኘን ጊዜ ያዘገየዋል፣ ቁጣን ያዘገየዋል፣ ለበደለኛም ይቅር ይል ዘንድ ክብር ይሆንለታል ይላል። አይገርማችሁ? ለበደለኛም ይቅር ይል ዘንድ
ክብር ይሆንለታል። ምን ማለት ነው? ይቅር ማለት የሚችልበትም ልብ ያገኛል ማለት ነው። ዛሬ እኔ የነገርኳችሁ ነገር በየሰው ቤት ያለ፣ በየኑሮ ውስጥ ያለ፣ በየህብረት ውስጥ ያለ፣ በየእርስ በርስ በወንድማማች መካከል አለ። ይኸው ኢየሱስ ጋር የመጣ ኬዝ ነው። በእህታማቾች መካከል አለ። የፍርድ ቤት ብትሄዱ የሞላው ኬዝ የቤተሰብና ቤተሰብ ነክ ዙሪያ ማህበረሰብ ችግር ነው እንዳለ የሞላው። የወንድማማቾች ችግር አለ። ኢየሱስ የለም ዛሬ ፍርድ ቤት ግን አለ። ወንድማማቾች ተካሰው በይገባኛል የቆሙ ሞልተዋል። ስለዚህ ምንድነው የሚሻለን ካላችሁ ጠቢብ አእምሮ ያስፈልገዋል። ሰው ማለት የእውቀትን የተሞላ ፈራሃ እግዚአብሔር ያለበት አእምሮ ሲያገኝ ከቁጣ ይዘገያል፣ ይቅርታ ለማድረግም የሚችልበትን እድል ይሰጠዋል። እንደ አንበሳ ግሳት የንጉሥ ቁጣ ነው ይላል። ሞገሱም በመስክ ላይ እንዳለ ጠል ነው ይላል። እናንተ እኔ የምፈልጋትን ሐሳብ አንብቤያታለሁ። ቁጥር 16 ትእዛዝን የሚጠብቅ ነፍሱን ይጠብቃል ይላል። ስለዚህ እግዚአብሔር ቃል ትእዛዝን እንድንጠብቅ ነው የሚያዘን። አሁን የእግዚአብሔርን ትእዛዝ ስንጠብቅ ነፍሳችንን እየጠበቅ እኔ አሁን ምን እግራችሁ እነዚህ መሰል ነገሮች ቤታችሁ ሲከሰቱ፣ ግጭቶች ሲፈጠሩ፣ እርስ በርሳችሁ መነካካቶች ሲፈጠሩባችሁ፣ አንዱ ላይ በጣም እየደከመው ሲመጣ፣ ሐዘን በጣም እየበረታ ሲመጣ፣ ግጭት እየበረታ ሲመጣ፣ አብሮ ለመኖር በጣም ስትቸገሩ፣ ለመስማማት እንቅፋት የሆኑ ብዙ ነገሮች ቤታችሁ ሲኖሩ፣ እንዳልኳችሁ መነቋቆሩ በጣም በበዛ ቁጥር እናንተ እርስ በርሳችሁ ችግሮችን እንዴት እንፍታ ካላችሁ የመጀመሪያው ችግር የምትፈቱበት ነገር በመተው ጥቃትን በመተው የተጎድቻለሁ የሚለው ሰው ትቶ ተጎድቻለሁ የሚል ሰው መተው አለበት። ነገሩን ለእግዚአብሔር መተው አለበት። ስንተው የማይጠፋ ነገር የለም መጽሐፍ ቅዱስ እሱ ስለሚል ምሳሌ 17:14 የጠብ መጀመሪያ እንደ ውሃ አፈሳሰስ ነው ይላል። እንደ ቀልድ ነው ጠብ ሲጀምር፣ እንደ ውሃ አፈሳሰስ ነው፣ ቀስ ብሎ እየፈሰሰ ነው ይላል። ስለዚህ ጠብ ሳይበረታ አንተ ክርክርን ተው ይላል። በቃ አሁን ምን እናርግ? እርስ በርስ መግባባት አቅቶን መኖር አቅቶን ግጭት ውስጥ ነው ያለ ነው። ተውት በቃ። ጠቡን ተሸናፊ ላለመባል ነው ብዙዎቻችን ምንጠጥ። በቃ ተው መተው ነው ይላል መጽሐፍ ቅዱስ። እንደሱ ነው የሚለው። እንደ ውሃ አፈሳሰስ ነው። ስለዚህ ጠብ ሳይበረታ አንተ ክርክርን ተው። በቃ ተዩ። ምን ትሆኛለሽ? ተው በቃ። ሸርዬ ጓሽቶኛል እኮ በቃ ተዩ። አበሳጭቶኛል፣ አናዶኛል እኮ ይሄን አድርጓል እኮ ያን አድርጎ በቃ ተዩ። ጠቡ እንዲበርድ ከፈለጋችሁ ተውት። የመጀመሪያው ስቴፕ ይሄ። አብረን እንዳንኖር እየከለከለን ነው ጠቧው። አብረን እንዳንቀመጥ እየከለከለን ነው ጠቧው። አብረን እንዳንቀጥል እየከለከለን ነው ጠቧው። ልጆቻችን እንዳናሳድግ እየከለከለን ነው። ተውት። ብንተው ምንም አንሆንም። ጠቡን ከስር ግን እሳት እንጨት ባቀጣጠል ነውና የሆነ ቤንዝል በሰጠነው ቁጥር በጣም ብዙ ችግር ይዞብን ሊመጣ እንደሚችል ማወቅ አለብን። ቁጥር 26 አልፎ በሌላው ጥል የሚደባለቅ ውሻን በጅራቱ እንደመያዝ ነው ይላል። በቃ ጠብ ውስጥ ዝም ብሎ እየገባ አልፎ የሚሰው ውሻን በጅራቱ እንደመያዝ ነው ይላል። በጅራቱ ስትይዘው ሶሮ ይነክሳል እንደማለት ነው። አንደኛ ጴጥሮስ ምዕራፍ 4:8 ትጸልዩ ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ ይላል። ስለዚህ ጠቦች አሉ፣ ግጭቶች አሉ፣ አብሮን ማያኖሩን ኬዞች ተገጥመውናል። ምንድነው ታዲያ ይሄን የምንፈታበት መንገድ? የገጠሙንን ችግሮች እኔ በተወሰኑ እናንተ ቤት ውስጥ ብዙ ነገር ሊኖር ይችላል፣ ወደፊትም ሊገጥማችሁ ይችላል። ሲገጥመን ምን እናርግ ከተባለ መተው፣ ጠብን መተው፣ ጥልን መተው። እንዴት አድርገን ተው? ባለፈው ሬዲዮንም ላይ እየተነጋገርን ነበር ከአቤል ጋር። ምንድን ነው ምን ተው? ጠቡን ተውትና ባል ሚስት ደግሞ ባሏ ላይ ያላትን ፖዚቲቭ ነገር ያላቸውን ጥሩ ነገር የነበራቸውን ኳሊቲ የነበራቸውን እናትነት የነበራቸውን አባትነት የነበራቸውን በጎ ነገር የነበራቸውን ደግነት የነበራቸውን ኳሊቲ የነበራቸውን ጥሩ ነገር እያሰባችሁ በእግዚአብሔር ፊት መያዝ ትችላላችሁ። በጎ ስሜት እንዲኖራችሁ ያንን ስትይዙ ለመተው የምትችሉበትን አቅም ታገኛላችሁ። የመጀመሪያው ነገር ጠቦች ሲፈጠሩ ጉዳዮችን የምንፈታበት አንዱ መንገድ መተው። የተባባልነውን እየጎተትን የምናመጣ ከሆነ ለጠቡ ነው የሚጠቅመን። ቤንዝል ነው እሱ፣ እያነደደን ነው የሚሄደው። ስለዚህ በየቤታችሁ ያሉ ችግሮችን ለመፍታት የመጀመሪያው ስቴፕ መተው። ተውት። ሁለተኛው ንስሐ ግቡ። በእግዚአብሔር ፊት ንስሐ ግቡ። እርስ በርሳችሁ ይቅርታ ተጠያየቁ። በቃ ንስሐ ጥሩ ነገር ነው። በእግዚአብሔር ፊት በቃ አይለመደኝም ጌታ ሆይ እርዳኝ ብለን ውሸታሞች እርዳኝ በሉት። በእግዚአብሔር ፊት በጣም ብዙ በደል የበደላችሁ ሰዎች፣ ያሳዘናችሁ ሚስቶቻችሁን፣ ባሎቻችሁን፣ ወንድሞቻችሁን፣ እህቶቻችሁን ያስቀየማችሁ ሰዎች ንስሐ ግቡ። በቃ አድሚት አድርጉ፣ ንስሐ ግቡ። ይቅር በለን በሉ። የጎዳችሁትን ሰው እባክህን ተውልኝ በሉትና ለምኑት። አሁን እንደነገርኳችሁ ፍቅር ደግሞ የኃጢአትን ብዛት ይሸፍናል ለሚለው ተፈቃቀሩ። ሶስተኛው ፍቅር ነው። በፍቅር መኖር፣ ፍቅርን መምረጥ ነው።
ፍቅርና ጥላቻ ነው ቤታችሁ ውስጥ ውጭ ያለው። አሁን የትኛውን ነው ልትመርጡ የፈለጋችሁት? አብረን ስንኖር እንደ ቤተሰብ፣ አብረን ስንኖር እንደ ማህበረሰብ፣ አብረን ስንኖር እንደ ሀገር፣ አብረን ስንኖር እንደ ቤተክርስቲያን፣ ሁለቱም አለ። ቤተክርስቲያን ውስጥ አለ፣ ቤት ውስጥ አለ፣ ማህበረሰብ ውስጥ አለ፣ ትዳር ውስጥ አለ፣ ሀገሩ ላይ አለ። የቱን እንምረጥ? ከፍቅርና ከጥላቻ የቱ ይሻለናል? ፍቅር ይሻለናል። መጽሐፍ ሲናገር ደግሞ ፍቅር የሚያደክም ነገር እንደሆነ ይናገራል። ለዚህ ነው ለተሰሎንቄ ሰዎች ሲጽፍላቸው የእምነታችሁን ስራ፣ የተስፋችሁን ጽናት፣ የፍቅራችሁን ድካም እያሰብኩኝ ስለናንተ እግዚአብሔርን አመሰግናለሁ። ወገኖች አድካሚውን ብንመርጠው ይሻላል። ጠብ ድካም የለውም። እናክናሽን መባባል ነው። መዘረጣጠጥ ብቻ ነው የሚጠይቀው። ብዙ ፍቅር የኃጢአትን ብዛት ይሸፍናል ይላል። ስለዚህ ፍቅርን ምረጡ፣ የሚያደክመውን ምረጡት። እሱን ስትመርጡት አብራችሁ መኖር የምትችሉበትን ጥበብ ታገኛላችሁ። ሌላው ደግሞ ምናልባት በፍቅር አንዳችንን መገሰጽ። ይሄን እኮ ማለት አልነበረብሽ። በፍቅር ይዘን ግሳጼያችንም ቅድም እንዳነሳ ነው በሰው ፊት የሚያዋርድ ነገር ለመናገር ሳይሆን ይሄ ስለነበር በቃ ችግርን ከሰው ለይተን ተግሳጽ ካስፈለገ እንደሱ ማድረግ በጣም ጥሩ ነው። በመጨረሻ ይቅርታ በመጠያየቅ ነው። ከንስሐው ጋራ ተመሳሳይ ሊመስል ይችላል፣ ግን ይቅርታ መጠየቅ ሌላ ጉዳይ ነው። አጥፍቻለሁ፣ በደለኛ ነኝ ብሎ ይቅርታ ጠይቀን ችግሮችን መፍታት መቻል አለብን። ስለዚህ እነዚህ በጣም ወሳኝ የሆኑ ችግሮቻችንን የገጠሙንን በማይለወጠው ለዋጭ ውስጥ የተፈጠሩብንን ችግሮች እንግዲህ በየቤታችን የሚፈጠሩ ችግሮች ብዙ ናቸው። ይንቀኛል የሚሉ አሉ፣ ያናድደኛል የሚሉ አሉ፣ ይሰድበኛል የሚሉ አሉ፣ ይመታኛል የሚሉም አሉ። እና እንደው ስለ እግዚአብሔር ብላችሁ የምትማቱ ወንዶች በጣም ስርዓት ልትይዙ ያስፈልጋል። የምትማቱም ሴቶች አላችሁ፣ ብትተው በጣም ጥሩ። አንደኛ አይደረግም። ባል ሚስቱን ሲመታ ምን ማለት እንደሆነ ልንገርህ። የሆነ ጥግ ኮርነር ላይ ቆመህ ራስን እንደመደብደብ ነው። መጽሐፍ ቅዱስ የሚያስተምረው እሱ። ሚስትም ባልን በፍጹም እንደዚህ አንዳችሁን ለማስነወር መሯሯጥ የለባችሁም። ብዙ ፍቅር የኃጢአትን ብዛት መሸፈን ይችላልና እርስ በርሳችሁ ተሸፋፈኑ። የማይሆን ቦታ ላይ ችግርን ለመፍታት ይዛችሁ አትሩጡ። አንዳችሁ ለአንዳችሁ ያላችሁን ፖዚቲቭ ነገር ማሰብ ጀምሩ። አንድ ሁለት ጥቅስ ልጨምርና ከጊዜ አንጻር የዛሬውን ጸልየን እንጨርሳለን። ምሳሌ 10:12 ጥል ክርክርን ታስነሳለች። ሁልጊዜ ጥል ሲኖር ክርክርን ታስነሳለች፣ ፍቅር ግን ኃጢአትን ሁሉ ትከድናለች ይላል። አያችሁ፣ ጥል ሁልጊዜ ጥል ካለ ክርክር ነው በየጊዜው የሚነሳው። አሸናፊነትን ለመጎናጸፍ እርስ በርስ እንዲያርገሽ ክርክር ነው የሚነሳው። አሸናፊ የሌለው ጨዋታ ትጀምራላችሁ። በህይወታችሁ ዘመን ሁሉ የማታርፉበት ስቃይ ውስጥ ልትገቡ ትችላላችሁ። ፍቅር ግን የኃጢአትን ብዛት ትከድናለች ይላል። ፍቅር ሲኖር ግን አንዳችን ማለፍ፣ መክደን፣ መተው፣ ማለፍ የምንችልበትን ጸጋና ኃይል ይሰጠናል ማለት ነው። ምዕራፍ 10 አሁንም ምሳሌ ቁጥር 17 ተግሳጽን የሚጠብቅ በህይወት መንገድ ይሄዳል፣ ዘለፋን የሚተው ግን ይስታል ይላል። ስለዚህ ዛሬ እግዚአብሔር እየተናገራችሁ ያለውን ነገር አስቡት። ዘለፋን አትተው፣ ትስታላችሁ። እግዚአብሔር ሲናገራችሁ መለስ በሉ። በጣም ሮንግ የሆነ ትራክ ውስጥ እየሮጣችሁ ያላችሁ ችግር ያለባችሁ ወንዶችም ሴቶችም በጥንቃቄ ችግራችሁን መፍታት ብትችሉ በጣም ጥሩ ነው። እግዚአብሔር አምላክ ቀሪ ዘመናችሁ የተባረከ እንዲሆን፣ ቀሪ ዘመናችሁ የደስታ እንዲሆን፣ ቀሪ ዘመናችሁ በፍቅር እንዲሆን፣ ቀሪ ዘመናችሁ ልጆቻችሁ የሚያድጉበት ገነት እንዲኖር፣ ቀሪ ዘመናችሁ ስኬታማ እንድትሆኑ፣ ቀሪ ዘመናችሁ በጎ እንዲሆንላችሁ፣ ቀሪ ዘመናችሁ በሰላም እንዲጠናቀቅ የምትፈልጉ ከሆነ ክርክርን ተዉ፣ ጠብን ተዉ፣ ፍቅርን ምረጡ። አንዳችሁን እለፉ። መተው በጣም ጥሩ ነው። በእግዚአብሔር ፊት ነገሩን ተዉት። በቃ ይሄ ነው፣ እንደዚህ ነው የሚፈታው። የኛ ቤት በጣም አደገኛ ነው ይላሉ አንዳንድ ሰዎች ይመጡ። ምንድነው አደገኛ? ይዋሸኛል። የኛ ቤት በጣም አደገኛ ነው ፓስተር ቸሪ። ምንድነው? ያናድደኛል፣ በሰው ፊት ይሳደባል። የኛ ቤት በጣም ኃይለኛ ነው፣ ሁል ጊዜ ነው የሚነቅፈኝ። የኛ ቤት ምንም የእናንተ ቤት የተለየ አይደል። ትንሽ ጥበብ ያስፈልገዋል። ፈርሃ እግዚአብሔር የሚባል ጥበብ ያስፈልጋል። ሰው እግዚአብሔርን መፍራት ሲጀምር እንዴት መኖር እንዳለበት የሚችልበትን ጥበብ ከእግዚአብሔር ይማራል። ስለዚህ በልዩ ልዩ ችግር ውስጥ ያላችሁ ቤተሰቦች፣ በልዩ ልዩ ችግር ውስጥ ያላችሁ ወጣቶች፣ በልዩ ልዩ ችግር ውስጥ ያላችሁ ባለትዳሮች ቆም በሉና ችግራችሁን ለመፍታት እስቲ አንድ ደቂቃ ውሰዱ። ዛሬ ሚስት ስለ ባሏ ጥሩ ነገር ታስብ። ባሎች ስለ ሚስቶቻችሁ እስቲ በጎ ነገር አስቡ። ያላቸውን ግድ የላችሁ የኔ ምንም የላትም ይላል አንዳንድ ሰው። 4 ልጆች በስሙ አስጠርታለት ትምህርት ቤት እንኳን አድርሶ ነው የመጣው። ትምህርት ቤት አድርሶ መጥቶ ምንም የላትም ምን ማለት ነው? አንተ ስምህ እንዲቀጥል እኮ ያደረገች እሷ 9 ወር ተሸክማ የሷ ስም አይደለም የሚቀጥል። እስቲ ቆም በሉ፣ ግድ የላችሁም። ይሄ እብሪትን፣ ይሄ ኢጎን ተውትና ቁጭ በሉና ባልም ዛሬ እንደው ኃላፊነት ወሰዱ። በቃ አሳይመንት ልስጣችሁ። በየጥግ ቁጭ በሉና ባሎችም ሚስቶቻችሁ ጋር ያገኛችሁትን በሴትነታቸው፣ በእናትነታቸው፣
በማንነታቸው ያላቸውን በጎ ነገር ብቻ የሰሯቸውን ጥሩ ነገሮች ለእናንተ ያላቸውን ጥሩ ስሜትና መልካምነታቸው እናንተን ጨምሮ ማግባታቸው ሳይቀር ተነስቶ በጎ ነው በሉና ጻፉት። በጎዎቹን ባልም እንደዚሁ ጻፍ። ከዛ በኋላ ያለውን ነገር አብረን መጥፎውን ተውት እስቲ። አሁን ጥሩ ነገር ለማየት ሞክሩ። እንዴት ምንም ጥሩ ነገር የለውም ትላለህ? ያ ሁሉ ዘመን ዋጋ ከፍለ የሰፈር ስልክ እንጨት ደግፈ ደውለ ሽማግሌ አንጋግተ ያ ሁሉ አበባ ልከህ ዋጋ ከፍለ ካገባ በኋላ እንዴት ምንም የላትም ትለኛለህ? እንዴት ምንም የለውም? አሁን ስሜት የለኝም ይላሉ ሰዎች። ምንም ስሜት የለኝም። ስሜት ምናምን አይደለም፣ ቀልብ ነው የሚያስፈልግሽ አንቺ። ስሜት አይደለም አንተ የሚያስፈልግ፣ ቀልብ ነው፣ አእምሮ ነው የሚያስፈልጋችሁ። ወደ አእምሮአችሁ ተመለሱ። እንደዚህ የምትወዳቸው ልጆች የሰጠች እሷ ናት። እንደዚህ የምትወጃቸው ልጆች የሰጠሽ እሱ። እንደዚህ አይነት ኑሮ ህይወት ውስጥ በጣም ብዙ መልካም ነገሮች አሉ። እነሱን አስቡት። ከችግሮች ውስጥ መውጣት የምትችሉበት እድል ታገኛላችሁ። የሰማነውን እግዚአብሔር ይባርክ። አብረን እንጸልይ። እግዚአብሔር ይመስገን። ቅዱስ እግዚአብሔር አባታችን እናመሰግናለን። አብረን እንዳንኖር የሚከለክለን በሽታ የሆነ ችግር የሆነ እግዚአብሔር ሆይ በእያንዳንዳችን ቤት እየቆጠርን አብረን ለመኖር የተቸገርንበት አብረን ተነጋግረን ችግሮችን ለመፍታት የተቸገርንበት ችግር የምንፈታበት ጥበብ አተን እግዚአብሔር ሆይ ዛሬ ብዙዎች በየቤታቸው እያለቀሱ በየጥጋ ጥጉ እያለቀሱ በየሽምግልናው እየተናቆሩ በችግር ላይ ችግር እየደረቡ በመከራ ላይ መከራ እየደረቡ በጠብ ላይ ጠብ እየደረቡ በቂም ላይ ቂም እየደረቡ ባለበት በዚህ ጊዜ አንተ ችግሮችን ነቅሰህ ደግሞ አውጥተህ በእያንዳንዳችን ቤት ውስጥ ያሉትን ችግሮች የምንፈታበትን ጥበብ ስለላክልን እናመሰግናለን። እግዚአብሔር ሆይ ጌታ ኢየሱስ ክርስቶስ ቃልህ እንደሚናገር እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ብለህ ቃል የሰጠህን ጌታ እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ተብሎ ተጽፎልን እኛ ግን እግዚአብሔር ሆይ በየጥጋ ጥጉ የተለያየ ጀማ ይዘን እግዚአብሔር ሆይ ቲፎዞ ይዘን እየተናቆርንልህ አንተ በምትፈልገው ገነት እንዲሆን በሰጠህን ቤት ውስጥ ይሄው ሲኦል ሆኖብን እየኖርናለን። በእያንዳንዳችን ቤት የእውቀት ዝናብ እንዲመጣ ማስተዋል እንዲመጣ ጥበብ እንዲመጣ በኢየሱስ ስም እለምናለሁ። እግዚአብሔር ሆይ እግዚአብሔርን እንወቅ እናውቀው ዘንድ እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ተብሎ እንደተጻፈ እንደ ቃልህ እግዚአብሔር ሆይ ቤታችን እንደ ዝናብ እንድትመጣልን አንተ የቤታችን ንጉሥ እንድትሆን በልባችን ውስጥ ያለ ክፉ ነገር ሁሉ ተነቅሎ በጎ ነገር እንዲተከል ባሎች ለሚስቶች ሚስቶች ስለባሎች ያላቸው ጥሩ ስሜት ብቻ እንዲሆን መጥፎውን ከሚሞሪያቸው ውስጥ እንዲጠፋ ለአንድነት ለፍቅር እግዚአብሔር ሆይ ተሰሩ እንዲሆኑ በኢየሱስ ጸልያለሁ። የሰማነውን ቃል አሁንም ባርክልን። 30 60 100 እንድናፈራበት እርዳን። ስለነበረን ውድ ጊዜ ተባረክ። ከዚህም በኋላ ደግሞ ያለውን ጊዜ አንተ ባርክ። እግዚአብሔር አምላክ በኢየሱስ ክርስቶስ ስም ይባርካችሁ፣ ፊቱን ያብራላችሁ፣ ሰላሙን ይስጣችሁ፣ ከናንተ ጋር ይሁን፣ ከፊታችሁ ይቅደምላችሁ፣ መልአኩን ይስደድላችሁ። በነገር ሁሉ ተከናወኑ። አንድ ቀን በክብር በመንግስቱ እንገናኝ። ደህና ዋሉ።